መቃብሬ ላይ አበባ የሚቀመጥበት ሐውልት እንዲኖረኝ ይፈልጋል የመቃብር ሐውልት እንዲኖረኝ ይፈልጋል እሺ ያንቺ ሲጣርግ ይገልሻለሁ ሉላ ዝናመጥ ውጭልኛው ከዚህ ማህየም ይሄ ደግሞ አዲሱ ስድብሽ ነው ከርፍፍ ማህሌት ዝና ካሌብ ሞሲሳ ሁሉንም ግብረ አበሮቻቸውን ሳይቀር ጨፍጭፌ ነው መሞት ብቻዬን ግን አልሞት ጸሎት ካደረክ ብዬ ነው ጸሎት ካደረክ ብዬ ነው እና ምን ነው ዝናው ሰይጣን ነው አልሽ ሰይጣን ነው አልሽ ወይ ምንድነው አጣምረሽ የምትበይ ሆነ ቢዚ ወንጀል ሲያ ነበር እንዴ ደግሞ እንደሚበላ ሰው ብዙ ይችላል ራሱ ነው ምን አባሽ ነው ምግብ ቀርቦ እንደዚህ የምትሆኝ ቢ ምንድነው ላከች ቴክስቱ ገብቷል ልካለች በቃ እንግዲህ ተዘጋጅ ወገዘጋጅ ራስን አዘጋጅ ምን አባሽ ነው ግን አንቺ እርቦኛል ስትይ ነበር እንዴ ምግብ ቀርቦ ምን ነው ሰጥልሃት አበይ ቅርታ ዝም ነው እሺ ምን ጎር ነው አንቺ ምን ሆነሽ ነው ምግብ ቀርቦ ስልክ ተነካኪያለሽ እንዴ ነይ አምጪው ፍቅረኛዬ ነው ፍቅረኛ እኮ ቴክስት ልኮልኝ ለሱ ልመልስ ብዬ ነው እንዴ ፍቅረኛ ነሽ እንዴ አው በቅርቡ አይ ፍራታ አንቺ እኮ የተባረክሽ ሰው ታዲያ ምን አለ ለዛሽ ቆሞ ቀር የሆነ ፍቅረኛ ብትፈልጊላት እሺ ፈልግላታለሁ እና አሁን ምንድነው የምናደርገው አሁን ደውልለትና አበሳጨዋለሁ ከዛ እሱ ተናዶ ሲነሳ ቀደም የሰጣዋትን የእንቅልፍ ማስተኛ ጠብ ታረግልታለች ማለት ነው በጣም አሪፍ እሺ ሄሎ ዝና ማለበል ይሄንን ድምጽ ረሳኸው እንዴ ማን አባክ ስለሆንክ ነው ያንተን ድምጽ ማስተውሰው ደሞ ደና ድምጽ እንዳለው ሰው ድምጽን ታስተውሳለህ ምናምን ትላለህ እንዴ አስታውስ በደንብ አድርገህ ታውቀዋለህ ማን ነባክ መድብል ነኝ
የብሩክ ወንድም። ቆይ ምን አባ ፈልገህ ነው አንተ የምትከታተለኝ? ፍልሚያ ልገጥምህ ፈልጌ ነበር። በድጋሚ እዛ መሬት ላይ ልዘርር ፈልጋለሁ። የት ነህ? እስኪ አንተ ወንድ ኮንክ የት እንዳለ ብቻ ንገረኝ። ይኸውልህ በመጀመሪያ ግን ለመታከሚያ የሚሆን ገንዘብ አዘጋጅ። ኧረ አንተ ጭራሽ ወንድ አታውቅም። እኔ አበበ ደመሳ ልጅ ደምህን ነው ማፈሰው። ልሰባብር ስለምችል አጃቢጤም አዘጋጅ። ዛሬ ነው ያለህበትን ንገረኝ፣ እኔ እመጣለሁ። ምን ነው ባለፈው ረሳኸኝ እንዴ? ማትረባ ኧረ በስመ አብ ብላ እንጂ ዝና ወይኔ አያውቀኝም ማለት ነው። ወንድ እንደሆንኩ በደንብ ነው የማሳየው። እሺ አንዳንዴ አወኩሽ ያኩሽ የሚባል ነገር አለ። አይ ይቅርብኝ። ነይ ያልኩሽ አይደል? ነይ አንቺ ስራት ያዥና ጉረሽ። ምን የኔን ጉርሻ ነቀሽ ነው ያዢ? ዝም ብለሽ ያዥ በደንብ ቢዩ ያልኩሽ። ዋጩ በደንብ ዋጩ በደንብ አፈሽ ላይ አታላምጪ። ዋጩን ያልኩሽ ዋጩ። ይሰማሽኝ አይደል? ዋጩ ያልኩሽ። ለማንኛውም መልስ ካለው ያዩሽ ወይኔ ራሷን አብሎት ሄደ። ወይኔ እቴ አስበላኋት። አየህ መጀመሪያው ነቅቶብን ነበር ማለት ነው። ይሄ ውሻ የቀጠረኝ ቦታ ይደለታል። ነቅቶብን ነበር። ነቅቶባታል። ወይኔ ቀልማን ነው ሰላት። በቃ ቀስ ብለህ አንሳት። ኤፍራታ ኤፍራታ ራሷን እኮ አታውቅም። ሞታለች እኮ። ወይኔ ያዝ። ወይኔ መድብል። ወይኔ ኤፍራታ፣ አንቺ ኤፍራታ። ወይኔ ቅድስት፣ እስኪ እባክሽ ውሃ ፍሽባት። ቆይ ምን ሆና ነው? መታችኋት ነው? ምን ሆነሻል? ለምር ምን መታት? ኧረ እንቅልፍ ነው እባክሽ። በዚህ ጠራራ ፀሐይ እንቅልፍ? ቆይሽ እንቅልፏን እስከሆነ ለምን እዚህ ቤት አመጣችኋት? እና የትን ጣላት? ሆቴል ይዘናት አንሄድ? አሁን ስትነቃቆ ተመልሳ ትሄዳለች። ይልቅ አሁን ውሃ ድፊባት፣ እርጫት እባክሽ። በቃ እንቅልፏንማ ከሆነ ትተዋት ትተኛበት። አይ መተኛት የለባትም። በጣም አስቸኳይ ነገር ነው። መንቃት አለባት። ውሃ ድፊባት። ቲጁ አንቺ እሺ እስኪ አንቺ ቶሎ በይ። እሺ የሰውዬ 10 ጊዜ ስልኬ ላይ እየደወለብኝ ነው። ነገሩን ሁሉ ሊያበላሽብኝ ነው። አታንሳለት። እሱ ግርግር ይመቸዋል። የት እንዳለን ካወቀና ከደረሰብን ወየሱ ወየኛ መጨረሻ ነው የሚሆነው። ስለዚህ እንሞታለን ማለት ነው። ያ ማለት ደግሞ የብሩክ መጨረሻ እንኳን አናውቅም ማለት ነው። ምን አይነት አሮጋንት የሆነ ሰው ነው? እኔ ነኝ ጥፋተኛ። መጀመሪያው መናገር ነበረብኝ። ዝና ማለት እኮ በጣም ጨካኝና አረመኔ ተናዳጅ የሆነ ሰው ነው። እንዴት ይሄን ያህል ትንሽ ማስተዋል የለውም?
ትንሽ እንኳን ቆም ብሎ አያስብ? ምንም አያስብ። ምንም ነው የማያስበው። ይኸውልህ ፍሬን የበጠሰ መኪና እንኳን የሱን ያክል ለመጋጨት አይፈጥንም። እኔ መድ ኤፍራታ አንቺ እና ቢመጣስ እኔ ገጥሟለሁ ፈልሟል ታሙ ከሞገስ አንስምሽ እንዳታስብ ኧረ እባክሽ ባንቺ ቤት ባሌ ማሳነስሽ ነው እንዴ ሞገስን አላየሽውም ማለት ነው ሲናደድ እኮ አይለኛል እንደ ጥይት ነው የሚተኮሰው ማንንም አያስቆሙ እያስተባበልሽ ነው ደግሞ ሞገስን እንዳታስቀይም ኪድዬ ኃይለኛ ሰው ነው ሲናደድ ጭራሽ ለኔ እየነገርሽ ነው እንዴ ሲጀመር ዛሬ ኃይለኛ ኦፕሬሽን ላይ ናቸው ያሉት ለዛ ነው አንቺ እንድጠብቅሽ ሞገስ ይላክ እኔ እንድጠብቂ ቢልክሽ አንቺ ግን ይዘሽኝ ወጣሽ እንዴ እኔ እጠብቅሻለሁ እኔ ጋርድሽ ነኝ በቃ ግን ዝና እስኪመጣ ነው እንደኔ ከዝና ውጭ ምን ጠላት አለኝ በቃ አንቺ ማታውቂው ጠላት ይኖርሻል ሲፈጥርሽ ረፍት አታውቂም አይደል ሉላ ዝና መጣ ኤፍራታ አንቺ ኤፍራታ ቆይ እስቲ ኤፍራታ ምንድነው የተፈጠረው እስኪ ንገሪኝ ኤፍራታ አንቺ እየነቃች ነው ኤፍራታ ንቂ ኤፍራታ አንቺ ምንድነው የተፈጠረው እባክሽ ንገሪኝ ኤፍራታ ዝና ኤፍራታ እኛ ቤት ነው ያለሽው ምንድነው የተፈጠረው እስቲ ንገሪኝ እባክሽ ዝና እኔና ብሉቶ እና እሱ አልበላም አልበላም እኔን ግን በግድ አጎረሰኝ ማለት ቆይ መድኃኒቱን ስታረጊው አይቶሻል እና አጉርሶሽ ነው ኤፍራታ ተጠንቀቂ ብዬሽ ነበርኩ ኤፍራታ ትልቅ ስህተት ነው የሰራሽው ኤፍራታ ምን በግድ ነው ያበላሽ ምንድነው ነገር እየተፈጠረው ነገር ምንድነው በግድ ነው ወይ ያበላሽ እስኪ ንገሪ እንደዚህ ሆነሽ ጥሎሽ ሄደ አራሷ ቀድማችሁ ጥላችሁ ሄዳለች እንዴ እያዋራችን በቃ ዙራትና አስተኛ ከተኛችሁ አይቀር ዝና ለካ እንዴ አያስቀልም እንዴ ሉላ እየቀለድኩ እኮ ነው እናክር ነው እንደምትፈሪ ዳጣ ካሜር እንደዚህ አይደረግም ኪዲን እየቀለድኩ እኮ ነው እንደዛ አይነቀልዳል እንዴ እሺ በቃ ተነሽ ይቅርታ በቃ አሁን እሺ ወደ ሆቴል ብቻ ወደ ሆነ ቦታ ወሰጂ የምርሽ ነው አዎ እንዴ ሉላዬ ከዚህ በኋላ ግን አላስደነግጥሽም እሺ በቃ ተነሽ እዚህ አካባቢ አዎ ዳጣ በእኔ ደግሞ በህይወቴ ነው የቀለድሽው ቢቀለድ በዝና ይቀለዳል አረ በጣም ይቅርታ ትንሽ ይሄ የሰው ጅብ እውነትሽ ነው ነው በቃ እዚህ አካባቢ አይጠፋም እሺ ማሪት እንዴት ነሽ በጣም ደህና ነኝ አታይም እዚህ ተመችቶኝ እየተዝናና
ምን አነሰሽ ከመሬት አንስተው ወንበር ላይ ያስቀምጡሽ ደግሞ እኮ ደህንነት አንጻራዊ ነው እኔ ያልኩትኝ እዚህ ከመጣሽ በኋላ ደህና ነሽ ወይ አንተ ግን የነሱ ተባባሪ ነህ አብረኝ አልተኛ እሱን አታስተውሺ አስታውሳለሁ እንጂ አንተ በኔ ላይ የሰራውን ግፍ ለልጅ ልጆቼ ነው ወርሰው አታስቢ ለመውለድ እኮ አልታደልሽ ብትወልጂ ኖሮ ከብሩክ ነበር የምትወልጂው ቆይ ምንድን ነው ከኔ የምትፈልጉት ለምንድን ነው የማትለቁን የምንፈልገው ነገር እስክናገኝ ድረስ አንለቅሽ ቆይ ማን ነው ቤት ያመጣው እፍራታን ነው አይደል እህቴ ነው አይደል ያመጣችኋት ቆይ እኔስ ምን አደረኳችሁ አንቺስ ማለት ቆይ ላንቺስ ባለቤት ይሻል ነበር ዝናን እንድንይዘው ተባበሪን እኮ እናንተ ናችሁ ዝናን የምትይዙት ምን እየተመከሽበት ነው እየተደረብሽለት ነው እናንተ ሴት አግቱ እንጂ ዝናንማ በምን አቅማችሁ አይደለም እናንተ እሱን ልታግቱትና እኔ እንደታገትኩ እንኳን ቢያውቅ ያላችሁበት ድረስ መጥቶ ነው እኔ የሚያስወጣ ለማንኛውም ዝናን እስክንይዘው ብሩክ እስኪገኝ ድረስ አንቺ እዚህ ቤት ውስጥ እዚቹ ክፍል ውስጥ መኖርሽን ትቀጥያለሽ ዋጋ ትከፍሉበታላችሁ የምን ዋጋ የሽንኩርት ነው ወይስ የዘይት አንቺ እኮ ግፈኛ ነሽ አንተ ነህ ጓደኛህን ሚስቴተኛ አንተ ነህ እርቃን ቪዲዮ የለቀቀው አንተ ነህ ግፈኛው ሰማኛለህ መቼ ማረሳለህ መቼ ያንቺን ተረሻለሽ አይደለም እኔ አንቺን ግፍ አልዘረዝሩ ግን ደግሞ በእጅሽ ላይ ደም አለ ዝናን እንድንይዘው ትተባበሪናለሽ የግዴታ አቤት የታባነ አባቴን ለምን ትሰድበዋለህ ይሄው እኔ ያለውልህ አይደል እኔ ብቻዬን አለውልህ ፋንድያ ነገር ነው ስማ ወንድ ልጅ አይሳደብም እሺ ይልቅ አትፎክር የፎከረ ሰው መጨረሻው ጉድጓድ ነው የፎከርከው አንተ ነህ ለማንኛውም ግን ዋጋ ትከፍላለህ ጺም አላበቀልክም እንዴ ምን ማለት ነው ባክ ስትገነፍል እኮ የ15 ዓመት ወጣት እኮ ነው የምትመስለው የት ነው ያለው እንኳን ፈልገኸኝ እኔ ራሴው ፈልጌ እመጣለሁ ይኸውልህ ዝና ተረጋጋ እሺ ተረጋጋ ፕሊዝ ለነገሩ ባንተ አይፈርድም ባለፈው መተይ በህይወት ቆየህ አይደል አንተ ተፈላጊ እኔ ደግሞ ፈላጊ አይደለም ፈልገኝ እፈልግሃለሁ አሁን እኮ ና ያልኩ ነው ስማኝ መድብል የት ነው በማትልበት ሰዓት ፊት ለፊት ታገኘኛለህ ቆይ አንተ ምንድነው የምትፈልገው ለምን አትመጣም አሁን ቤቱን ታውቂዋለሽ ቆይ ምንድነው እየተፈራረቃችሁ እየመጣችሁ እንደዚህ መጨቀጭቁት ምን ማድረግ እንዳለብን አንቺ አትነግሪኝ አጭቅጭቁኝ በቃ የጠየቅኩሽን ብቻ መልሽልኝ ቤቱ ልትሄዱ ነው ቆይ መሞት ፈልጋችሁ ነው አዎ እና የኔ ወንድም ጠፍቶ እሱ በሰላም ቤቱን ይኖር ነው ለምን ይጠቀኛለህ ሚስቱ አብራችሁ አይደል ያለችው እሷ ሁሉንም ነገር ታውቃለች የመራች ተወስዳችኋለች ዳጣ ሞገስም ሁሉም ያውቃሉ ኦኬ አልገባሽም እንግዲያውስ ማታ ቀጥ ብለሽ ቤቱ ተወስጂኛለሽ እኔ እየመራችሁ ዝና ቤት አዎ ለምን እኔን እንዲገለኝ እሱ አይመለከተኝም ተወስጂኛለሽ
ተዘጋጂ ያማማትም ለዛል ቆሜ ይሄድኩ ማሰብ የቻልኩ በፍጹም መጨረሻዬን አላበላሽ ደግሞ ይሄ ምን ማለት ነው ግፋቢል መቀበር ፈልጋለሁ መቃብሬ ላይ አበባ የሚቀመጥበት ሐውልት እንዲኖረኝ ፈልጋለሁ የመቃብር ሐውልት እንዲኖረኝ ፈልጋለሁ እሺ ዝበይ መቃብርሽን አትምረጭ መቃብርሽን የሚያውቀው ቀባሪሽ ነው ዝና ከገደለኝ መቃብርም አይኖረኝ ስለዚህ እዚሁ እናንተ ብትገድሉ ይሻላል እና ዝና ቤት ከምትወስጂኝ ሞት ትመርጫለሽ አዎ ለምን ዝና እኮ አንዴ በእጃችን ከገባ ከኛ ያወጣ የትም አያገኝሽም እኔ ነኝ አንተ ነኝ የምታውቀው ትሞክራላችሁ እንጂ ዝናን በፍጹም ልታሸንፉት አትችሉም እኔ ደግሞ መሞት አልፈልግም እዚሁ እናንተ ብትገሉ ይሻላል እንግዲያውስ ዝና ተይዞ የወንድሜ ጉዳይ እስኪታወቅ ድረስ እዚሁ ትበሰብሻታለሽ መሞት ይሻለኛል ይላል ያንኩ ሲጣርግ ይገልሻለሁ ወንድሜ ያለው ንገሪኝ የት ነው ወንድሜ ያለው ልቀቀኝ ዝና ይቅርታ አሞኝ ስለነበረ ነው ምን ሆነሽ ለማመሽ ትናንት ምግብ አብረን ከበላን በኋላ አሞኝ ነበር ምን አባሽ እንደ አሳማ ስታጥረገርጊው ነበር እንዴ አዎ ግን አሞኝ ስለነበር እነዚህ የማይረቡ አልተውኝ ማለት በርግጥ ማለት ይዘውታል እኔ አላቅም ዝና አለማወቅማ ከቤታችሁ ነው ማይም እሺ እኔ ምን ላድርግ ምንም አዲስ ነገር የለም ስለማለት የምታውቂው ምንም የለም ዝና ለፖሊስ ካላመለከት እኔ እንዴት አውቃለሁ አንቺ ይሄንን ቃል መልሰሽ እንዳትጠቀሚ ከፍ አርፈሽ ተቀመጪ እኔ ራሴ ፈልጋታለሁ እሺ ቆይ መድብል ዝናን ፊት ለፊት ለሚያዝ ከመሞከር ለምን ሌላ ነገር አናስብ ምን እስኪ ይሄ ነው በለኝ እኔ እኮ የጨነቀኝ ይሄ ነው ዝናን ፊት ለፊት መግጠም ወይም ደግሞ መያዝ ከባድ ይመስለኛል በርግጥ ከባድ ሊሆንብን ይችላል ግን አማራጭ የለም እሱ በደንብ ያውቃል ከሱ ውጪ ሌላ ጣታችንን የምንቀስርበት ሰው የለም ዝናን ፊት ለፊት መጋፈጥ የሚያዋጣ አይደለም እንደ ዝና ያሉትን ግልፍተኛና አደገኛ ሰዎች ከጀርባቸው ሄዶ መገዝገዝ ነው እንዴት እሺ ምን እናድርግ ቀላል የዝናን ድክመቱን ማህሌት ነግራናለች በነገራችን ላይ ማህሌት እዚሁ ቤት መቆየት ነው ያለባት ምክንያቱም ከለቀቀናት ዝና ጋር ሄዳ ማበሩ አይቀር እሷ ደግሞ እዚህ ከቆየች ስለኛ ምንም አይነት ወሬ አይደርሰውም ማለት ነው እሺኛ ምን እናድርግ በጣም ቀላል ግን ደግሞ ከባድ የሚመስል እድል ልጃችን ላይ አለ ምንድነው እሱ በዚህ ሐሳብ ከተስማማ ዝናን በኃይል ሳይሆን ራሱ ፈልጎ እግራችን ስር እንዲወርቅ የሚያደርግ ቅድስትዬ ለምንድነው አጎቴ ቤት የማይውለው ያው ስራ ነው አጎቴ ስራ አለ ወይ ለካ ስራ የለውም በቃ ይመጣልሽ እሺ ለማየ ዮሐንስ ጣት ምሳሌ ባለፈው ያደረገችሽን ረስተሽ ሆኖ ደግሞ አጎትሽ ወደዛ አካባቢ ድርሽ እንዳታላለሽ ብሎኛል እና ታዲያ ለምንድነው ሊድ የምትይኝ ውሃ ከጠማትስ ምሳሌ እኔ ራሴ ወስድላታለሁ እሺ
አታሳዝንሽም? ደግሞ ማጎቴ ለምንድን ነው ያልነገረኝ ማህሌት እዚህ እንደመጣች? ከዚህ በኋላ ስለሷ ምንም አይነት ጥያቄ እንዳትጠይቂ። ወደዛም ድርሽ እንዳትይ። አርፈሽ ተቀመጪ። አባዬ አይደውልም? እየናፈቀኝ ነው። ምሳሌ እኔ ምን አውቃለሁ ብለሽ ነው? እኔ እንጃ እየናፈቀኝ ነው። እና እኔ ምን ላደርግ ምሳሌዬ? በቃ ይመጣል። እሺ ለምንድን ነው የማይመጣው? ደግሞ ብዙ ቀን ሆኖታል። ለምን አይደውልልንም? ምሳሌ ከዚህ በኋላ በቃ ስለሱ እኔን አትጠይቂኝ። እሺ መድብል ሲመጣ መድብልን ጠይቂ። ላጎቴ ይደውልለታል? ይደውልለታል እኔ እንጃ ብቻ ግን እሱን ጠይቂው። እሺ ከሰሞኑ ስለዝና ብዙ ነገር አውቀናል። ስለዚህ እሱ ነገር መጠቀም አለብን። ምንድነው አዲስ ነገር ያወቅነው? በእርግጥ ስለዝና ብዙ ነገር ማወቅ ነበረብን፣ ግን እኛ አላወቅንም። ሆኖ ግን ማህሌትና ኤፍራታ ብዙ ነገር ነግረውናል። እሱ መጠቀም አለብን። እሺ አሁን የምናደርገውን ነገር ብቻ ንገረኝ። ከማን ጋር እንደሚሰራ ምን እንደሚሰራ አውቀናል። ስለዚህ በዛ በኩል እንሂድበት። እስቲ በደንብ አብራራልኝ። የሚሰራው ከካሊብ ሙሳ ጋር ነው ብለኸኛል። በትክክል ወንጀል እንደሚሰራ ደግሞ አረጋግጠናል። እሱማ አደገኛ ወንጀል ነው የሚሰራው። ይህ ሀገር እኮ መንግስት አለ፣ ህግ አለ። ጥሩ የአማራጭ ሐሳብ ነው ያመጣው። ግን ሐሳብህ ነገሩን ለፖሊስ አሳልፈን እንድንሰጥ ነው? እሱ አቅም ካጠረና መጨረሻ ላይ የሚሆን ነገር ነው። አሁን ግን ምን አሰብኩ መሰለህ? እሺ ለፖሊስ ካሳወቅን ግን ዝና ስለ ብሩክ የሚያውቀውን ነገር ሁሉ ቀብሮት ሊቀር ይችላል። ምክንያቱም አሁን እየሰራ ያለው ወንጀል እድሜ ልኩን ሊያስፈርደት የሚችል ወንጀል ነው እየሰራ ያለው። ስለዚህ ስለ ብሩክ በፍጹም ሊነግረን አይችልም። አይ እንደሱ አይደለም። ሐሳቤ ምን መሰለህ? ዝና ምን እንደሚሰራ እንደምናውቅ እሱ ያውቅ። ስለዚህ የሆኑ ጠቃሚ መረጃዎችን እንያዝና ስለ ብሩክ የሚያውቀን ነገር እንዲነግረን ማድረግ እንችላለን። አውቀናል ስላልነው ብቻ መረጃ የሚሰጠን ይመስልሃል? አይሰጠንም። ቴንክ ዩ ላይ ሰጠን። እሱን ማስፈራራትና መረጃዎችን ለፖሊስ እንደምንሰጥ ወይም ደግሞ በሶሻል ሚዲያዎች ላይ እንደምንለቀው በአካል አይተን መንገር አለብን። ሞገስ አጉል ሪስክ አንወስድም። ይሄ እኮ ማይሆን ከሆነ ማይሳካ ከሆነ በቃ የማገቱን እርምጃ እንወስዳለን ማለት ነው። ሞገስ ግን ሊከፍለኝ ይገባል። ያንቺ ጠባቂ ያረጋኝ እኮ እንዴ? እኔ መጠበቅ አግኝተሽ ነው? ኧረ እባክሽ ምን ነው ልዕልት ነኛልሽ? አዎ የሞገስ ልዕልት ነው። እኔ ምን ሴት ልጅ ለባሏ ልዕልት ናት ምናምን ይባላል። አሁን እኔም ወደፊት ሳገባ ልዕልት ሆናለሁ? እንዳንቺ ማንነት ይወሰናል። ካገባሽ በኋላ ልዕልት ነሽ ብሎ ሊረግጥሽ ይችላል። እኔ ምልሽ አንቺ ግን ድሮም እንደዚሁ ቆንጆ ነበር? ካደኩ በኋላ ነው ፈጣሪ ሰራኝ። ኧረ እባክሽ አሁን እኔ አባቴን ካገኘው በኋላ አምሮብሻን ቆንጆ ነሽ ምናምን ይላል። አሁን ድሮ የሌለው በታውን ኬት ይመጣል? ይመጣል እንጂ ከበላሽ በነፃነት ከኖርሽ ሰላምሽን ካገኘሽ ማን ቆንጆ የማይሆናል ብለሽ ነው? እሺ ግን ምን ነው ስለ ቁንጅና አሳሰበሽ? ወደድሽ እንዴ? ምንድነው ሞድ? ሰው ነው። ኧረ እኔ ሲጀመር ሰው ጠልቼ አላውቅም። ሞገስ እዛ ቤት ያለው ልጅ ማን ነበረ ስሙ? ሳይመቻት አይቀርም እያለኝ ነበር። ናታን ነው? ተበላሽ ዳጣ እሱ ነው ማለት ነው ልብሽ ውስጥ ያለው። ኧረ እባክሽን ያው እንደዚህ አይነት ነገር አላስብም። እኔ አሁን እናቴን ማግኘት ብቻ ነው የምፈልገው። አሁን የሰው ልጅ አድጎ ወልዶ አግብቶ ምናምን እንደዚህ አይነት ነው አሁን። እኔ ግን መጀመሪያ እናቴን ነው ማግኘት የምፈልገው። አባቴን እንዳገኘሁት እናቴን ማግኘት እፈልጋለሁ። ታገኛታለሽ። ይልቅ አትርሻት፣ ዝም ብለሽ አስቢያት። እኔ ባክሽ እናት ባየው ቁጥር ሁሌም አስባታለሁ። እትዬን ሳያት ሰላምዬን ሳያት ትዝ ትለኛለች። በተለይ ሰላምዬን ሳያት የሆነ እናቴን ያየሁ ነው ያክል ነው የሚሰማኝ። የሆነ በቃ እኔ አላውቅም እናቴን ትዝ ትለኛለች እነሱን ባየው ቁጥር። እናትሽን ብታገኛት መጀመሪያ ምንድነው የምትጠይቂያት? እኔ እንጃ በቃ እኔ ልጅሽ ነኝ ነው የምላት። ይሄን ብቻ ነው የምላት።
ከመጣ ግን ቀጥታ ይተኩስብናል አለን ደግሞ ይሰነዘርብናል። ራይ ተኩስም ከተኮሰማ ካሰብነው በላይ በጣም ቀሽም ሰው ነው ማለት ነው። አደባባይ ላይ ተኩሶብን እሺ ከዛስ እንዴ ሀገሩ ህግ ያለበት ሀገር ነው ስትለኛ ነበር እንዴ? እንደዛ ካደረገማ በጣም ዝና ማለት ደደብ ሰው ነው ማለት ነው። ሌላው ቢቀር ሊሰነዝርብን ይችላል። ስለሱ አታስብ። አጸፋውን ሰተን ያው ሲረጋጋ ማነጋገር ነው። እና ልትደውልለት ነው? ደውልለታለሁ። ይመጣል። ያው እንደመጣ ግንፍል እያለ ሊንተከተክ ይችላል። እኛ ደግሞ መዘጋጀት ነው ያለብን። እሺ መድብል ወደ ኋላ ማለት የለም ከዚህ በኋላ ይምጣ። ሞገስ ዛሬ የሆነ ፍንጭ ማግኘት አለብን። ዝና ሁሉ ነገር ያውቃል። ከሱ ውጪ ሊሆን አይችልም። ዛሬ ከተሳካልን አንድ ነገር እናገኛለን ማለት ነው። ለፖሊሶችም ለኛም ጠቃሚ መረጃ። እስቲ እንዳፋ ያድርገው። በቃ ልደውልለት። እስቲ ደውልለት። ቅድስት አቤት ለዚህ አብራችሁ አልገባኝም። ለምንድን ነው የማይገባሽ? ወሬ ናፍቆኛል አውሪኝ። ስድብ ናፍቆኛል አትይ? ታስራለሽ ብለሽ ነው አንዴ የምትናገሪ? ግን እንዳትረሽ ምንም እንደታሰርኩ አልቀርም። ሁላችሁንም ነው ዋጋችሁን ሰጣችሁ። ለዚህ እኮ ነው የጠራሽ። ለመሳደብ ለመፎከር በቃ ናፍቅሻለሁ አይደል? ወይኔ ማህሌት ቆይ ግን ምሳሌ ለምንድን ነው የማትመጣው? መጣ ጠይቀኝ ምስል አይቲ እዚህ ታስረሽ ስትቆይ ታመምሽ መሰለኝ። ቆይ ለምንድን ነው የምትመጣው? ድጋሚ አንቀሽ እንድትገያት? ቆይ ግን ታከማ ከመጣች ወዲህ ህመሙ ሙሉ ለሙሉ ለቋታል? እድሜ ለአባቷ። አሁን ምንም አይነት ህክምና ያስፈልጋትም። በጣም ጤነኛ ናት። የሷን እድል በሰጠኝ። ኧረ በስመ አብ ይቅር ይበልሽ። ቆይ ደግሞ የሷ እድሜ ምኑ ነው የሚያሳሳው? ገና ደግሞ መች ኖረችና ነው? ቆይ ምሳሌ ምን አድርጋሽ ነው የምትያት? በሷ ምክንያት መስሎኝ ችግር ውስጥ የገባሁት። ሰው እንደተኛ እንኳን ሞቶ ይገኛል። እሱ የድመት ነፍስ ይዛ ህይወቴን ሙሉ አበላሸችው። እትዬ አንቺ መቼም አትሻሻይ። ህይወትሽን በሙሉ መቅበዝበዝ የበዛበት ነው የሚሆነው። እስኪ አንዴ እንኳን እኔ ምን አድርገኝ ነው እዚህ የተገኘሁት ብለሽ ራስሽን እንኳን ጠይቂ። ውጪልኝ ከዚህ ማህየም። ይሄ ደግሞ አዲሱ ስድብሽ ነው? ከርፍፍ ውይቲ በቃ ይብቃኝ። እዚህ ከቆየሁ ደግሞ ስድብ ያልቅብሻል። እሺ አሁን የሚጠጣሽ አምጪልኝ። አይ ስድብሽን ጠጪ ነው። መጥቻለሁ እኮ የት ነው ያለኸው? ምን ነው ፈራህ እንዴ? እኮ የቆምክበትን ንገረኝ፣ እኔ እመጣለሁ። አንተ እግረኛ ደህና ነህ? ለዛ እኮ ነው የማልፈራህ። ይኸውልህ ከዛሬ በኋላ ትፈራኛለህ። በህይወት ነው የፈረድከው። ይኸውልህ አንድ ነገር ልንገርህ፣ እንዳየኸኝ መረጋጋት አለብህ። የሚያረጋጋህ ቃል ካፌ ስትሰማ እሳት ውስጥ እንደገባ ላስቲክ ነው ኩምሽሽ የምትለው። አንተ ማን ስለሆንክ? ይልቅስ እንደደረስክ ፊቴን እንዳየህ የምጠይቅህን ጥያቄ ብቻ ትመልሳለህ። ቦታውን ንገረኝ እያልኩ እኮ ነው። ይኸውልህ እንደደረስክ በግለፍተኝነት የምትወስነው ውሳኔ ዘላለምህን እንድትጸጸት ነው የሚያደርግህ። ምንም ነገር ለማድረግ እንዳትሞክር። የት? ጽፍልሃለሁ። አሁንም ስለ ጸብ ነው የሚያስበው ሞገስ። ምንም ነገር ቢፈጠር ከጎኔ እንደምትቆም አምናለሁ። እመነኝ። ደሉላ ልፈራ እችላለሁ፣ ግን ደግሞ ከሃዲ አይደለም። ምንም ነገር ቢመጣ ከጎኔ ሞገስ። ግን ከኔ ጋር ስትቆም ብዙ ነገር ልትሆን ትችላለህ። ችግር የለው። እሺ ሞገስ፣ ሁሉንም ነገር አብረኝ ተጋፈጥ። ነገር ግን መሞት የለብህ፣ መጠንቀቅ አለብህ። እኔ እንደሆንኩ ተስፋ የለኝም። የኔ የምለው ምንም ነገር የለኝም። ግን ራስህን ጠብቅ፣ መሞት የለብህም። ቢያንስ የምትወዳት ሉላ አለችልህ። መድብል ምን ነካ? ስለሞትም አታውራ ሞገስ። አንድ ነገር የምነግርህ በእርግጠኝነት ወንድሜ አንድ ነገር ሆኖ ከሆነ
እኔ እሞታለሁ። ደሞ ስሞት ብቻዬን አይደለም እነዛን ሰዎች ሁሉ ጨፍጭፌ ነው የምሞተው። እነማን? ማህሌት፣ ዝና፣ ካሌብ፣ ሞሲሳ ሁሉንም ግብረ አበሮቻቸውን ሳይቀር ጨፍጭፌ ነው የምሞተው። ብቻዬን ግን አልሞትም። አይ መድብል ምንም አይፈጠርም። ሁሉም እኛ እንዳሰብነው ሆኖ ወንድማችንን እናገኘዋለን። ዳፋ ያርግልኝ። ውስጤን ግን እንደዛ አይለኝም። ሞገስ እንግዲህ ምንም ነገር ሊፈጠር ስለሚችል ራስን አዘጋጅ። ችግር የለም።